በእንግሊዝ እግር ኳስ በጣም ተጠባቂ ከሆኑ የደርቢ መርሃ ግብሮች መካከል አንዱ የሰሜን ለንደን ደርቢ ነው። እሱም ቶተንሃም ስፐርስ ከአርሰናል ጋር የሚያደርጓቸው ጨዋታዎች ሁልጊዜም ቢሆን በእግር ኳስ ከሚጠበቁ እጅግ በጣም አዝናኝ የሆኑ ስቶሪዎችም ጭምር ካሏቸው የሁለት ክለቦች የባላንጣነት የታሪክ ሜዳ ላይ ከሜዳ ውጭ ያሉት ታሪኮችም ጭምር የሚነሱበት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነው። ምናልባት በውጤት ደረጃ ከለካናቸው ሁለቱም በአንድ በጣም በትልቅነት የሚመዘኑ አይደሉም። ኦፍኮርስ አርሰናል የለንደን የበላይ የሆነ ክለብ ነው። በነጩና በቀዩ ቤት ምናልባት በጣም በብዙ ርቀት የተሻለ ፕሪሚየር ሊግን ደጋግሞ ማሸነፍ የቻለም ጭምር ስቲል ያለፉትን 4 ወይ 10 ዓመታትን ወደኋላ እንኳን መለስ ብንል አርሰናል በጣም በጥሩ ፎርም ላይ የሚገኝ በአንጻራዊነት ቶተንሃም ደግሞ በጣም እየተቸገረ የሚገኝ በአሰልጣኞች ሹምሽረት ላይ የሚገኝ ቡድን መሆኑ ነው። እንግዲህ በዚህኛው ጨዋታ ላይ አርሰናል ከቶተንሃም ጋር ከሜዳ ውጭ ቶተንሃም ስፐርስ ስቴዲየም ላይ ተጉዞ ጨዋታውን ምሽት ላይ ያከናውናል። ታዲያ በዚህ ጨዋታ ላይ ምንድን ነው መነጋገሪያ ሀሳቦች የሚሆኑት የሚሉት የሚጠበቅ ነው። ኢጎር ቱዶር ወደ አርሰናል ከመጡ በኋላ በለንደን ደርቢ በጣም ትልቅ በሚባል የጨዋታ መርሃ ግብር ላይ ቡድናቸውን ይመራሉ። የእንግሊዝ ፕሪሚየር ሊግ ምን ያህል ከባድ እንደሆነም ጭምር የምናይበት የጨዋታ መርሃ ግብር እሳቸውም ያከናውናሉና በዚህም መሰረት ቶተንሃም ስፐርስ በቅርብ ጊዜ ባሉት በጣም ደካማ ከሚባሉ ለምሳሌ በሜዳው ቶተንሃም ስፐርስ ባለፉት 4 ጨዋታዎች በአርሰናል ሽንፈትን ያስተናገደ ቡድን ነው። ከዛ ባለፈ ደግሞ በጣም ደካማ የሚባል የሜዳ ላይ ቆይታም ጭምር ካላቸው ቡድኖች ውስጥ አንዱ ነው። ምናልባት በለንደን ደርቢ የቶተንሃም ስፐርስ ቆይታ በቅርብ ዓመታት ፍጹም የበላይነት እየተወሰደበት የሚገኝ ቡድን መሆኑንም ጭምር ደግሞ በፕሪሚየር ሊግ ውስጥ የተመለከተን እንገኛለን። እንዳለመታደል ሆኖ ቶተንሃም በፕሪሚየር ሊጉ አሁን ስሙ የሚነሳው ላለመውረድ የሚፋለም የእንግሊዝ ፕሪሚየር ሊግ ቡድን ሆኖ ነው እንግዲህ እየተመለከት ነው የሚገኘው እና አሰልጣኙም በነበራቸው ጋዜጣዊ መግለጫ 100% እርግጠኛ ነኝ ቶተንሃም ስፐርስ በእንግሊዝ ፕሪሚየር ሊግ ይቆያል የሚል ሀሳባቸውን አጋርተዋል። ኢማጂን ቶተንሃምን የሚያህል በጣም ትልቅ ቡድን አርሰናልን በሜዳው ሲያስተናግድ አርሰናል ለዋንጫ ፉክክር ላይ ሆኖ ሳለ እየተፋለመ ሳለ እነሱ ላለመውረድ የሚፋለሙበት የጨዋታ መርሃ ግብር ነው እንግዲህ የሚሆነው። ስለዚህ ሁለቱም ታርጌታቸውን ካየን አርሰናል ለዋንጫ ፉክክር ነው ጨዋታውን የሚያከናውነው፣ ቶተንሃም ደግሞ ላለመውረድ በሚደረግ ጥረት ውስጥ ነው። የጨዋታው ትርጉም በትክክል አንዳች የሆነ ትርጉም እንዳለው በደንብ መረዳት እንችላለን። ወቅታዊ ብቃት አርሰናል ከወልቭስ ጋር 2-1 አጠናቆ ነው የመጣው። ከዛ ባለፈ ምናልባት ዊጋን አትሌቲክን 4-0 አሸንፈዋል። በብሬንፎርድ ጋር 1-1፣ ሰንደርላንድን 3-0፣ ቼልሲን 1-0 አሸንፎ መጥቷል። ቶተንሃም ስፐርስ ካለፉት 5 ጨዋታዎቹ አንዱን ነው ማሸነፍ የቻለው። እሱም በአውሮፓ መድረክ የነበራቸው ከፍራንክፉርት ጋር የነበረውን ጨዋታ እንጂ በኒውካስል 2-1 ተሸንፈዋል። በማንቸስተር ዩናይትድ ተሸንፈዋል። ከሲቲ ጋር 2-1 ወጥተዋል። ከበርንሌ ጋር 2-1 ወጥተው ነው ወደዚህ ጨዋታ የሚመጡት። በዚህ ቆይታ ቶተንሃም ጥሩ የሚባል ቆይታ አይደለም ያለው። ቡድኑ እንደ ቡድን በቅርብ ጊዜ እያስመዘገባቸው የሚገኙት የሜዳ ላይ ቆይታዎቹ በጣም ደካማ ናቸው። እንግዲህ ኢቭን ታሪክም የሚነግረን ባለፉት 130 ዓመታት ምናልባትም እነዚህ ቡድኖች ለመጀመሪያ ጊዜ ከተገናኙባቸው 1896 ባሉት ቆይታዎች ውስጥ በደርቢው ላይ 90 ጊዜ በሚጠጉ ጨዋታዎች ላይ አርሰናል አሸንፈዋል። 67ቱን ደግሞ በቶተንሃም በኩል ነው ጨዋታዎችን ሲያሸንፍ የተመለከት ነው። የማሸነፍ ታሪክም ጭምር ደግሞ ያለው አርሰናል እንደሆነ የምንረዳበትን ጨዋታ ነው። ምናልባት እዚህ ጨዋታ ላይ ለቶተንሃም ስፐርስ ጥሩ ያልሆኑ መረጃዎችም ጭምራሉ። ለምሳሌ ስቲል የጉዳት ዜናዎቻቸው በቡድኑ በኩል ጥሩ የሚባል የቡድን ቆይታ እንዳላቸው መረዳት አንችልም። አሁን ባለበት ሁኔታ አብዛኞቹ ተጫዋቾቻቸው በጉዳት ምክንያት በጣም እየተቸገሩ ከሚገኙ የፕሪሚየር ሊግ ስብስቦች መካከል እንደ አንዱ የምናነሳው ቡድን መሆኑን በደንብ እየተመለከተን እንገኛለን በፕሪሚየር ሊግ ባላቸው ቆይታ እና ደግሞ አንዱ ለአርሰናል የጨዋታ ፈተና የሚሆንበት ኢጎር ቱዶር በማሰልጠን ኬሪየራቸው የመጀመሪያዎቹ ሳምንታቶቻቸው በጣም ጥሩ የሚባል የሊግ ፎርም የሚያሳዩ አሰልጣኝ መሆናቸው ደግሞ ይታወቃል። እዚህ ጋር አንድ መዘንጋት የማይገባን ነገር ብዬ የማስበው 10 የጉዳት ሊስት አውቶች ውስጥ 10 የሚጠጉ ተጫዋቾቹ ቶተንሃም ስፐርስ በጉዳት ምክንያት በዚህ ጨዋታ ላይ አይኖሩም። እነዚህ ተጫዋቾች በጣም ቀላል የሚባሉ አይደለም።
ምናልባትም ከረጅም ዓመታት በኋላ ቶተንሃም ስፐርስ በእንግሊዝ ፕሪሚየር ሊግ የሚወርድ ከሆነ 1977-78 የውድድር ዓመት ነበር ለመጨረሻ ጊዜ ከእንግሊዝ ፕሪሚየር ሊግ የወረደው እና አሁንም የሚገኙበት ፎርም በጣም የሚያስጠላ ለቡድኑ በጣም ጥሩ የሚባል እንዳልሆነ የተመለከትንበት የሚገኝ የቡድን ቆይታ ላይ የሚገኝ ቡድን መሆኑን ደግሞ እየተመለከትን ነው። በዚህ ቆይታው ምን አይነት ቅርጽ ሊኖረው ይችላል ይህ ቡድን የሚሉት ጉዳዮች በጣም ይጠበቃሉ። በአርሰናል በኩል መነሳት የሚገባው ነገር በጣም ብዙ ነው። ለምሳሌ የፕሪሚየር ሊግ መርሃ ግብሩን የሚያከናውነው በጣም ትልቅ ከሚባል የቶተንሃም ስፐርስ ጋር ነው። ቶተንሃም ደግሞ ለአርሰናል በማንኛውም ሰዓት ላይ ጥሩ ውጤት የሚፈልግ አይነት ቡድን አይደለም። አርሰናል ጥሩ ውጤት እንዲያመጣ የሚመኝለት አይነት ቡድን አይደለም። ከዚህ መነሻ ምንድን ነው ማድረግ የሚቻለው? አርሰናል ይህንን ጨዋታ እንዲያሸንፍ ሁሉንም ዋጋ የሚከፍልበት አይነት መርሃ ግብር ነው እና ቡድኑ እንደ ቡድን በዚህ ምሽት ላይ ለምሳሌ ለኤዜ በጣም ቀላል ከማይባሉ የፕሪሚየር ሊግ ምሽቶች መካከል አንዱ የመሆን እድል አለው ተብሏል። ምናልባትም አንዱ የሚጠበቀው በዚህ ጨዋታ ላይ በቋሚነት የመጀመር እድል አላቸው ተብለው ከሚጠበቁ የአርሰናል ተጫዋቾች መካከል አንዱ መሆኑን ተከትሎ ለሚኬል አርቴታም ጭምር የዚህ ተጫዋች በሜዳ ላይ የሚሰጠው ግልጋሎ በጣም ቀላል የሚባል አይደለም እና በብዙ የሚጠበቅበት ነው። ከሀቨርትዝ ስቲል ከጉዳቱ የተመለሰ ተጫዋች አይደለም። ከዛ ባለፈው ቡካዮ ሳካ አዲስ ኮንትራት ፈረመውን ወደዛ ጨዋታ የሚያቀነው ከወልቭሱ ያቻ ውጤት በኋላ። ስለዚህ መርሃ ግብሮቹን ስትመለከቷቸው በጣም አስፈላጊ ናቸው እና አርሰናል በጣም ብዙ ትችቶችንም ጭምር ደግሞ ያስተናገደበት ነው። በተለይ በደጋፊዎቹ በኩል ከዋንጫ ጋር ተያይዞ የሆኑ ጥያቄዎች ሲነሱበት የነበረ የአርሰናል ደጋፊዎች በጥቂቱም ቢሆን በዋንጫ ላይ የነበራቸውን በራስ መተማመን በጥቂቱም ቢሆን የወረደበት የጨዋታ መርሃ ግብርን የተመለከትንባቸው ናቸው እና ለአርሰናል የማይከብድባቸው ብዙ ምክንያቶች አሉ። ለምሳሌ ጥቂቶቹን እናንሳ። አርሰናል በሊግ ውስጥ እያስመለከተን ከሚገኘው ወቅታዊ ብቃት አንጻር የቶተናም ደካማነት አርሰናል ጨዋታውን እንዲያሸንፍ በብዙ ሊያግዘው የሚችል የጨዋታ መርሃ ግብር መሆኑን እንረዳለን። ለምሳሌ ለመጨረሻ ጊዜ አርሰናል ከቶተናም ጋር ባደረገው ጨዋታ አርሰናል 4-1 ነበር ያሸነፈው። በጨዋታው ላይ ትሮሳርድ ያሸነፈበት፣ ኤዜ 3 ጎሎችን አስቆጥሮ ሃትሪክ የሰራበት፣ ምናልባትም ኤዜ በጣም ምርጡ ምሽት የሚባለው ከቶተናም ጋር በነበረው ጨዋታ ነው ዘንድሮ ወደ አርሰናል ከመጣ በኋላ። ከዛ በፊት የነበረውን ጨዋታ ለመጨረሻ ጊዜ ቶተናም በወዳጅነት ጨዋታ ነው አርሰናል ያሸነፈው። ከዛ አርሰናል 2-1፣ 1-0፣ 3-2 ለመጨረሻ ጊዜ ኢቨን ቶተናም ከአርሰናል ነጥብ የወሰደው 2023 ነበረ። ከ3 ዓመት በፊት ከአርሰናል ላይ እሱም የወሰደው ሙሉ 3 ነጥብ አይደለም 1 ነጥብ ብቻ የወሰደበትን ወቅት ነበር የምናነሳው። በጣም አስፈላጊ የሚባል ጨዋታ ነው። ፓሊኒያ ምናልባት በቶተናም በኩል በጉዳት ምክንያት ቡድኑ አሁንም ስቲል እንደመቸገሩ መጠን እንመለከታቸው እንደነ ቤን ዴቪስ፣ ሮሜሮ፣ ኡዶጊ፣ ዳንሶ፣ ፖሮ፣ ክሉሴቭስኪ፣ ማዲሰን፣ በርግቨል፣ ቤንታንኩር፣ መሐመድ ቅዱስ፣ ሪቻርልሰን፣ ኦዶበርት አይነት ተጫዋቾች ምን አይነት ኢቨን ቤስት 11 የምንላቸውን ተጫዋቾች በጉዳት ምክንያት በዚህኛው ስብስብ ውስጥ የሌሉና ምናልባትም ለቶተንሃም ስፐርስ በብዙ ዋጋ የሚያስከፍሉ ተጫዋቾች መሆናቸውን እዚህ ጋር ልናነሳ ይገባል። በአርሰናል በኩል ፍሬሽ ጉዳት የለም። ለምሳሌ ማርቲን ኦዴጋርድ በዚህ ጨዋታ ላይ ይጀምራል ተብሎ ይጠበቃል። አሰልጣኙም ለጨዋታው ዝግጁ እንደሆነ ቀደም ብለው ጠቅሰው ነበር። ሊያንድሮ ትሮሳርድ ጋብሪኤል ማርቲኔሊና ቀድሞ በጨዋታው ላይ በቋሚነት የሚጀምርበት ምሽት እንደሚሆን ይጠበቃል። ቡካዮ ሳካ ወደ ቋሚነት የሚመጣበት እድል አለ። ያ ማለት ማዱዌኬ በጨዋታው ላይ ወደ ተጠባባቂ ወንበር የሚወርድበት አማራጭ አለ። ስለዚህ የዴክላን ራይስ መመለስ አርሰናልን ራይስ፣ ዙቤሜንዲ እንዲሁም ማርቲን ኦዴጋርድን አማካዮች አድርጎ እንዲጀምር ያስገድደዋል። ከዛ ባለፈ ካላፊዮሪ፣ ጋብሪኤል ሳሊባ፣ ቲምበር በጨዋታው ላይ ደግሞ የሚኖሩበት ምሽት እንደሚሆንም ጭምር የምንጠብቀው መርሃ ግብር ነው። መስቲን ጌም ነው በነገራችን ላይ ለአርሰናል ይህ ጨዋታ በምንም አይነት ኤክስኪውዝ በፍጹም አርሰናል ይህንን ጨዋታ በተመለከተ ነጥብ ድሮፕ ሊያደርግበት የሚፈልገው አይነት ምሽት እንዳልሆነ በደንብ ልናነሳው የሚገባ የጨዋታ መርሃ ግብር ነው በብዙ መልኩ። ምክንያቱም ይህንን ጨዋታ አርሰናል ነጥብ የሚያጣ ከሆነ አርሰናል ለማንቸስተር ሲቲ ዋንጫውን ውሰደው አይነት የሚል ምላሽ ነው የሚኖራቸው። ያ እንዳይሆን ያላቸው አማራጭ ይህንን ጨዋታ አሸንፈው መውጣት በጣም ግዴታቸው ነው እና ሚኬል አርቴታ በጣም በቀላሉ የማየት ጨዋታ እንደምን ኤክስፔክት እናደርጋለን።
በጣም አስፈላጊ ነው። ኢቨን ተጫዋቾቹ ጋር ያለው ፍረስትሬሽንን ስትመለከቱት አንዱ በዚህ ጨዋታ ላይ መበቀል እንዲችሉ በሊግ ውስጥ ቀጣዮቹ መርሃ ግብሮች አርሰናል ምናልባት የተጋጣሚውን ማሸነፍ ብቻ ሳይሆን እያንዳንዱን ጨዋታ አርሰናል እያሸነፈ ምናልባትም ከሲቲ ጋርም የሚኖረውን ጨዋታ ጭምር ማለት ነውና ተጋጣሚዎቹን ነጥብ ይጥሉልኛል አይጥሉልኝም ከሚሉ ሀሳቦች በተቃራኒ የራሱን ውጤት በራሱ መወሰን የሚችልበት ሌቭል ላይ እንዲደርስ ተጫዋቹ እንደ ተጫዋች በእነዚህ ጨዋታዎች ላይ እያሸነፉ መጓዝ በጣም በጣም ግዴታው የሚሆነበት ወቅት ላይ መሆኑን ከልብ መረዳት የሚያስፈልግበት የጨዋታ ጊዜ ላይ ደርሰዋል እና ባለፉት ቅርብ ዓመታት አርሰናል ባለፉት 3 ዓመታት ለምሳሌ አንዱ ጥያቄ ታሪክ ራሱን ይደግም ይሆን? አርሰናል ባለፉት ዓመታት በፕሪሚየር ሊጉ የነበሩትን ተከታታይ ሁለተኛ ሆኖ ያጠናቀቀባቸውን የውድድር ዓመታትን በማንሳት ምናልባት ስቲል ያ ሌቭል ላይ ሲደርስ ቡድኑ ውጤት ለማጣት እየተቃረበ ይሆን የሚሉ ጥያቄዎችም ጭምር የሚነሱበት ወቅት ላይ መሆኑን ደግሞ መዘንጋት ያለብን አይመስለኝም። በብዙ አስፈላጊ ከሆኑ የጨዋታ መርሃ ግብሮች መካከል በትልቁ የምናነሳው ነው። አርሰናል ከቶተንሃም ስፐርስ ጋር በሚኖሩ ጨዋታዎች ሁሌም ቢሆን ተጠባቂ ከሆኑ የሊግ መርሃ ግብሮች መካከልም ጭምር በትልቁ የሚነሳ ነው እና ማን ነው አርሰናል ሪሊ ለፕሪሚየር ሊጉ መፎካከር ይችላል እስከ መጨረሻው ድረስ የዋንጫ ፉክክሩ በአርሰናል እጅ ነው ያለው የሚለውንም ጭምር ጉዳይ እንደናነሳ የሚያደርግ ጨዋታ እንደሚሆንም ጭምር የሚጠበቅ ነው። ምናልባት ቶተንሃም ከ1952 አሊያም ከ1955 በኋላ ከቶተንሃም ጋር ባደረጋቸው 23 መርሃ ግብሮች በርከት ያሉ ጨዋታዎችንም ጭምር የሚሸነፍበት በታሪክ አጋጣሚ ሊሆን የሚችልበት ጨዋታ ሊሆን ይችላል ይሄኛው መርሃ ግብር እና ለአንዳንድ ተጫዋች ቀደም ሲል እንዳነሳ ነው ሁሉ መነሳሻ የሚሆን መርሃ ግብር የመሆኑ ጉዳይ በጣም በሰፊው የምናነሳው ጨዋታ ነው። ቅድም ኤዜን ስናነሳ ነበር በጨዋታው ላይ እና ከዚህ መነሻ ብዙ ትርጉም ያላቸው ነውና በእርግጠኝነት ግን መናገር የምንችለው በዚህ ጨዋታ ላይ አርሰናል ነጥብ የሚጥል ከሆነ የማንቸስተር ሲቲ በፕሪሚየር ሊጉ የመጨረሻ ቆይታ ምናልባትም ከዋንጫ ጋር የመገናኘቱ ጉዳይ እርግጠኞች ሆነን መናገር እንችላለን። እርግጠኞች ሆነን ማለት ነው። ያ እንዳይሆን ግን ቡድኑ እንደ ቡድን በጣም አስፈላጊ የሚባል ምሽት እንደመሆኑ መጠን እዚህኛው ምሽት ላይ ምንም አይነት ኤክስኪውዝ የሚያቀርቡበት ጉዳይ እንዳልሆነ በደንብ ልንረዳው የሚገባ የጨዋታ መርሃ ግብርን ያከናውናሉ ቡድኖቹ ማለት ነው። በጣም በጣም አስፈላጊ ከሚባሉ የሊግ መርሃ ግብሮች መካከል በትልቁ የሚነሳን ጨዋታ ሁለቱ ቡድኖች ሲያከናውኑ እንመለከታለን። በእንግሊዝ ፕሪሚየር ሊግ ቀደም እንዳነሳ ነው ቶተንሃም በአርሰናል ላይ ያሉት የቅርብ ጊዜ ውጤቶቹ በጣም ደካማ የሚባሉ ናቸው። በ3ቱ ተሸንፏል ቡድኑ በሜዳው ባደረጋቸው መርሃ ግብሮች። ይህ ለቶተንሃም በጣም ደካማ ነው። አርሰናል 6ቱን ካለፉት 7 መርሃ ግብሮች ከቶተንሃም ስፐርስ ጋር ባደረጋቸው ጨዋታዎች ካለፉት 7 በ6ቱ አሸንፏል። በአንዱ አቻ ውጤት ነው ያስመዘገበው። ከዛ ባለፈ ደግሞ በ5ቱን ማሸነፍ የተቻለው በተከታታይ ነው። ይህም ከ1987-89 በኋላ ለመጀመሪያ ጊዜ ሆኗል። ቶተንሃም ባለፉት 8 መርሃ ግብሮቹ በለንደን ደርቢ ጨዋታ በ8ቱ ማሸነፍ አልቻለም። በ4ቱ አቻ ወጥቷል። በ4ቱ ሽንፈትን አስተናግዷል። በዚህም ጨዋታ ላይ ያንኑ ታሪክ የማስመዝገብ እድል ሊኖር ይችላል። ከ2007 በኋላ በጣም ደካማ የሚባል እንቅስቃሴን እያሳለፈ የሚገኝበት የለንደን ደርቢ ነው እያስመለከተን የሚገኘው። ከዛ ባለፈ በ2026 የውድድር ዘመን ምንም አይነት በፕሪሚየር ሊግ ቆይታ ካለፉት ጨዋታዎቹ በ4ቱ አቻ ወጥቷል። በ4ቱ ሽንፈትን አስተናግዷል። ባለፉት 8 የፕሪሚየር ሊግ ጨዋታዎች ምንም ማሸነፍ አልቻለም በፕሪሚየር ሊጉ። ይሄ ማለት ከ1994 በኋላ 10 ጨዋታዎችን ካላሸነፈባቸው ውድድር ዓመታት በኋላ ባለፉት 8 የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ሌላው ደካማ የሚባል ጊዜን እያሳለፈ የሚገኝ ቡድን ሆኖ እናነሳዋለን። ቶተንሃም ስፐርስ ይህ ምሽት በብዙ የሚፈልገው መሆኑን ልናነሳ ይገባል። ቅድም እንዳነሳ ነው ቡድኑ በጣም በርካታ የሚባሉ 10 የሚጠጉ ተጫዋቾች በጉዳት ምክንያት በሰበሰባቸው ውስጥ የሉም። ለኢጎር ቱዶር የመጀመሪያ ጨዋታቸውን በቶተንሃም ስፐርስ አሰልጣኝነት በእንግሊዝ ፕሪሚየር ሊግ በጣም በትልቅ ጨዋታ ቡድኑን ይዘው ይመራሉ። ምን አይነት ምሽት ያሳልፋሉ የሚለው ጉዳይ ለእሳቸውም የሚጠበቅ ነው። ከዛ ባለፈ ኤቤሬቺ ኤዜ 6 ጎሎችን አስቆጥሯል። በተለይ
በቡድኑ ማለት ነው። ባለፉት 6 መርሃ ግብሮች ደግሞ ከቶተናም ጋር በነበሩ ጨዋታዎች ማለት ነው 3ቱን በአርሰናል ቤት ውስጥ ሆኖ ያስቆጠራቸው ጎሎች ናቸው። እሱም ሃትሪክ የነበሩት ናቸው። የአርሰናል አሰልጣኝ ሚኬል አርቴታ 41 ጨዋታዎችን በለንደን ደርቢ ካደረጓቸው 68 ጨዋታዎች 41ዱን አሸንፏል። የለንደን ደርቢ የበላይ ናቸው። ምናልባት አሰልጣኝ አርሰን ቬንገር 106 ጨዋታዎችን አሸንፏል። ከ194 ጨዋታዎች ጆዜ ሞሪኒዮ ከ70 ጨዋታዎች 42ቱን አሸንፏል በለንደን ደርቢ መርሃ ግብሮች። ስለዚህ የሚኬል አርቴታም የለንደን ደርቢ ጨዋታዎችን የማሸነፍ ስኬታቸው 60.3 በመቶ መሆኑን በለንደን ደርቢ መርሃ ግብሮች ያሸነፏቸው ሪከርዶች ያመላክታሉ። ይሄኛው ጨዋታ ቀደም ሲል እንዳልነው ለአርሰናል በጣም በቁጭት የሚያደርገው መርሃ ግብር ነው። በጣም በቁጭት ጨዋታውን ሚኒንግፉል ሆኖ እንዲያደርጉትም ጭምር የሚጠብቁት በፕሪሚየር ሊጉ አሁንም ከሲቲ ጋር ያላቸውን የነጥብ ልዩነት ቢያንስ እስከ መጨረሻው ሳምንታት ድረስ ይህንኑ ነጥቦቻቸውን እያስጠበቁ የሚቆዩባቸው እንዲሆኑም ጭምር የሚጠበቁ ነው። ምናልባት ይህንን ጨዋታ አርሰናል አሸንፈው የሚመጣ ከሆነ ሌላው በለንደን መርሃ ግብሮች ወደ ኤምሬትስ ሲመለስ በተከታታይ ነጥቦችን እየጣለ የሚገኘውን ቼልሲን ነው የሚያስተናግደው። ከዛ ብሬተንን ያስተናግዳል። ከዛ ደግሞ በኤፍኤ ካፕ ማንስፊልድን፣ ኤቨርተንን እንደነ ማንቸስተር ሲቲን ደግሞ በቀጣይ ሊግ ካፕ ማለት ነው ወይም በካራቦ ካፕ የፍጻሜ መርሃ ግብር ዌምብሌ ላይ ይገጥማል። እነዛን ጨዋታዎች ከማከናወኑ በፊት ግን አርሰናል በዚህ ጨዋታ ላይ በጣም ወሳኝ በሆነ መርሃ ግብር ላይ ከቶተንሃም ስፐርስ ጋር የሚያከናውነው ጨዋታ በብዙ ከሚጠበቁ መርሃ ግብሮች ውስጥ አንዱ ይሆናል። አንዱ አርሰናል በዚህ ጨዋታ ላይ አሻሽሎት ይመጣል ተብሎ የሚጠበቀው ቀያሪዎች ናቸው። ቀያሪዎቹ ቀደም ሲል እንዳነሳ ነው ከወልቭስ ጨዋታ በኋላ የሚኬል አርቴታ ቀያሪዎች እርሊ እንዲሆኑም ጭምር የሚጠበቁ ናቸው። ለምሳሌ ኢንካፔ በዛ ጨዋታ ላይ በቋሚነት ጀምሮ ነበር። በዚህ ጨዋታ ላይ ሪካርዶ ካላፊዮሪን በቋሚነት የማስጀመር እድል ሊኖራቸው ይችላል። አክቹዋሊ በወልቭስ ጨዋታ ተቀይሮ ከገባ በኋላ ነበር ጎሉን ያስቆጠረው ራሱ ላይ። ነገር ግን ፈጣን ውሳኔ የሚወስኑበት ጨዋታ ሊሆን ይችላል። ከዛ ባለፈ ማዱዌኬ ከተጠባባቂ ወንበር የሚጀምርበት፣ ማርቲኔሊ ወደ ተጠባባቂ ወንበር የሚወርድበት፣ አርሰናል ወደ ተለመደው 4-3-3 የሚመጣበት አሊያም የማርቲን ኦዴጋርድ መግባት እርግጥ ነው አርሰናልን ወደ 4-3-3 ሊያመጣ የሚችልበት አማራጭ ይኖረዋል። ያ ካልሆነ ግን በአርሰናል በኩል አዳዲስ ፊቶችን የምናይበት ጨዋታም ደግሞ ሊሆን ይችላል። ልክ ባለፈው ሳምንት የጀመረውን ስታርቲንግ ላይንአፕ ሊጀምሩ የሚችሉባቸው ድሎች አሉ። ይህንን ጨዋታ ማሸነፍ ግን በፍጹም ኤክስኪውዝ የሚሰጡት መርሃ ግብር እንዳልሆነ ከወዲሁ ማንሳት ያስፈልጋል። አንድ በውጤት ቀውስ ውስጥ የሚገኝ ቶተንሃም ስፐርስ፣ ሌላው ደግሞ በጥሩ ፎርም ላይ የሚገኝ ነገር ግን ባለፉት የቅርብ ጨዋታዎቹ ነጥቦችን ድሮፕ እያደረገ የሚገኘው አርሰናል የሚያደርጉት የእንግሊዝ ፕሪሚየር ሊግ መርሃ ግብር ነው ማለት እንችላለን።